ሰላም ተናስተልኝ የተከበራችሁ ተመልካቾቻችን በአሁን ሰዓት የሚገኘው በዚህ በዳውንታውን ሲልቨር ስፕሪንግ ዋን ኢትዮጵያ ፌስት ላይ ነው። ዋን ኢትዮጵያ ፌስት እንግዲህ በዚህ በዳውንታውን ሲልቨር ስፕሪንግ ኮቪድ ከገባ ጀምሮ ምንም አይነት ህዝባዊ ኢቨንቶች ተከናውነው አያቁምና ይህ የመጀመሪያው ነው። ሰው እንግዲህ በልዩ ስሜት መጥቶ እየተሳተፈ ነው። አጠቃላይ ያለውን የፕሮግራም ሂደት አስቃኛችኋለሁ። አብራችሁን ቆዩ። ፋትሱ እንኳን አደረሰ ለዛሬው ቀን እንኳን አብሮ አደረሰ። ያው እንግዲህ ከሰዎች እንደሰማነው ከሆነ የዚህ ፕሮግራም ዋና አዘጋጅ አንተ እንደሆንክ ሰምተናልና እንደዚህ አይነት ፕሮግራም በዚህ በሲልቨር ስፕሪንግ አካባቢ ከአንድ አመት በኋላ ኮቪድ ሃፕን ካረገ በኋላ የመጀመሪያው ነውና ለማዘጋጀት እንዴት ደፈርክ? አመሰግናለሁ ኢቢኤስ ሁሉ ጊዜ የምትተባበሩን ሚዲያ ናችሁ። Actually ሀሳቡ ከኮቪድ በፊት ነበር የነበረኝ። ይህ ፌስቲቫል ዋን ኢትዮጵያን ፌስት ይባላል። እንደ ስሙ ዋን ኢትዮጵያን ፌስት ማለት በአንድ ላይ ሁላችንም ኢትዮጵያኖች ተሰብስበን የምንዝናናበት ከመዝናናትም ባለፈ ደግሞ የምንቃዎቻችንን የምንገበያይበት ቢዝነስ የምንሰራበት ከኢትዮጵያም እንደዚሁ ቬንደሮች መጥተው ሰርቪስ የሚሰጡ የሴቶች ቢዝነስ ኦን ስሞል ቢዝነስ መጥተው በአንድ ላይ የምንገናኝበት ከዛም ባሻገር ደግሞ ለየት የሚያደርገው ብዙ ሰዎች ከተመክሯቸው ሀሳባቸውን ልምዳቸውን መንገዳቸውን ሼር የሚያደርጉበት የኮንቨርሴሽን ስቴጅ አለው። ይሄንን ሁሉ የያዘ ነው ዋን ኢትዮጵያን ፌስት። ስለዚህ ሁላችንም ኢትዮጵያኖች ተሰብስበን ፌስታ ነው ፌስታ የምናደርግበት የምንደሰትበት የምንማማርበት ቢዝነስ የምንሰራበት በዓል ነው። እሺ አዶት ዲዛይን እንደዚህ አይነት ኢቨንት ላይ እንግዲህ ከተገናኘን ከረጅም ጊዜ በኋላ ነው የተገናኘነውና ከኮቪድ በኋላ በእንደዚህ አይነት ፕሮግራም ላይ በመገኘትሽ ምን ተሰማሽ? አንደኛ በጣም ከዚህ አስጨናቂ ጊዜ በኋላ ህዝቡ ተሰብስቦ ባንድ ላይ ማየት ትልቁ ነገር እሱ ነው። ሁለተኛ ዱሪንግ ኮቪድም ያው ቨርቹዋል ፋሽን ሾው አረግ ነበር በተለያየ ለቮለንተር በማድረግ ለዶኔሽን እና እንደዚህ ደግሞ ሰው ተገኝቶ ማሳየቱ በጣም ለኔ ደስታ ነውና ይሄ ደግሞ ዋን ኢትዮጵያን ፌስት ተዘጋጅቶ ተሳታፊ ስላረጉኝ እኔም ያለኝን ኢነርጂ ተጠቅሜ መጥቻለሁ። ኢቢኤስ ደግሞ በጣም ነው ማመሰግነው። የህዝቡን ምላሽ እንዴት አገኘሽው ፋሽን ሾው ስታቀርቢ? ፋሽን ሾው ሳቀርብ የህዝቡ ምላሽ ደስ ይላል። አንደኛ መሰባሰቡ ቬንደርም ስለነበረኝ የሚመጡ ሰዎች በጣም ደስተኛ ነበሩ። እንደዚህ አይነት ቀኖች ስንጣብቅ ነበርና እግዚአብሔር ይመስገን ድጋሚ ስለተገናኘ። እንደዚህ አይነት ፕሮግራሞች መዘጋጀታቸው አንቺ ለተሰማራሽበት የሙያ መስክ ጠቀሜታቸው ምን ያህል ነው? አንደኛ ባህላችንን ለማስተዋወቅ፣ ሁለተኛ ደግሞ የምንሰራቸው ፕሮዳክቶች እንደ አይነት ኢቨንቶች ላይ ስናመጣቸው ማን ምን እንደሚፈልግ ስለማናቅ ትክክለኛውን ሰው እናገኛለንና ለፕሮግራሙ ለምንሰራው ነገር እድገት ይሰጣል ብዬ አስባለሁ። ሌሎችም ደግሞ በዚህ ሙያ ላይ ያሉ ሰዎች ኢንስፓየርድ ይሆናሉ። በጣም አመሰግናለሁ። እሺ ቴንክ ዩ በጣም ማመሰግናለሁ። ኢቢኤስ በጣም ማመሰግናለሁ። እንዴት አገኘው ፕሮግራሙ? በጣም የሚያስደስት ነው። እንግዲህ እኔ ብዙ ጊዜ ወደ አሜሪካን ሀገር የምመጣው ለኮንሰርት ነው።
ያው ግለሰቦች በሚያመጡት ኮንሰርት ማለት ነው ይሄኛው ደግሞ ትንሽ ለየት የሚያደርገው በዲጄ ፋትሱ አማካኝነት የኢትዮጵያ ቀን ተዘጋጅቶ ሲሰራ ለመጀመሪያ ጊዜ ነውና በጣም ብዙ ህዝብ የመጣበት ብዙ ህፃናቶች ብዙ እናቶች አባቶች የመጡበት በመሆኑና እንዲሁም ደግሞ ከኮሮና በኋላ ለመጀመሪያ ጊዜ እግዚአብሔር ለዚህ አድርሶን ከዚህ ህዝብ በመገናኘቴ በጣም ነው ደስ ያለኝ በጣም ቆንጆ ጊዜ ነው በጣም ወድጄዋለሁ እንዴት አገኘሽው በጣም ደስ ያለኝ ነገር ህዝቡ እንደተነፋፈቀ ይታያል በጣም ህዝቡ ተነፋፍቋል ባህሉን ማየት ፈልጓል ደስ የሚለው ቅድም ሲናገር አስተናጋጁ ብዙዎች ቫክሲኔትድ ተደርገው ነው የተገኙት ቫክሲኔትድ ያልተደረጉት ደግሞ ማስክ እንዳረጉ ተናግረዋል በጣም በጥንቃቄ ተዘጋጀ ነው and ሁላችንም የተለያየ አቅማችንን የሰራነውን ሴቶችም ወንዶችም መተናሳይተናል ሰው ግን ተነፋፍቋል እና ፍቅርና አንድነት ያው አበሻናት እንደምታዩት ሁሉም አበሻ ተሰብስቦ ያከበረ ነው so we are very happy this ስላለ በጣም ደስ ይላል ያው ላለፉት አንድ አመታት ከኮሮና ጋር ተያይዞ ሁላችንም ቤት ውስጥ ነው ያሳለፍነው እና ከዛ ሁላ በኋላ እንዲ መገናኘት በጣም ነው ደስ የሚለው ብዙ ጓደኞችን አገኛቸው ያው ብዙ ጓደኞችን አገኘዋቸው ብዙ ኢትዮጵያኖችን አየውኝና በጣም ነው ደስ የሚለው እግዚአብሔር ያው በሰላምና በጤና ቆይቶ ለዚህ ስላበቃን ተመስገን ነው እንግዲህ ክብራትና ክብራን ተመልካቾቻችን ቆይታችን የስካሁኑን ይመስል ነበር ከአንድ አመት ከ8 ወር በኋላ ህዝቡ በከፍተኛ ናፍቆትና ፍቅር ነበር የተገናኘው ፕሮግራማችን የስካሁኑን ይመስል ነበር አብሬያችሁ በመስተንግዶ የቆየው ኤርሚያስ ጌታውን ነበርኩኝ በካሜራ ደግሞ በሱ ፍቃድ ወንድሙ ነበር አብራችሁን ስለቆያችሁ እናመሰግናለን